ግፍ ታሳየኛለህ፣ መከራ ታሳየኛለህ፣ ችግር ታሳየኛለህ። ስጮ ደግሞ አትሰማኝም። እስከ መቼ ድረስ ነው? እስከ መቼ ድረስ ነው ኃጢአተኛው ጻድቁን እያዋጣው እያሸነፈው እየረታው የሚኖረው? ህጉ ላልቶ ህጉ እንደዚህ ተበላሽቶ እንደዚህ አልነበረም ህጉ መሆን የነበረበት፣ ግን ህጉ ላልቶ ተበላሽቶ እንደዚህ ሆኗል። እስከ መቼ ነው ማትሰማኝ? ተባርካችሁ እንድትኖሩ። ምንድነው የእግዚአብሔር ዓላማ በእኔ ህይወት ካላችሁ ተባርካችሁ እንድትኖሩ። ለመባረክ ምንድነው ማድረገው? በክርስቶስ አሜን። ከዛስ የተባረከ ሰው የምትባረከው ኪስ ሳንቲም ሲገባ አይደለም። ዛሬ ብዙዎቻችን ያዛባን ምንድነው? ያምታታን ምንድነው? ውድድር ውስጥ ገብተናል። ለመባረክ አለ ምን ሮሮጥ ገና ለማሸነፍ ሩጫ ውስጥ ነው ያለን። ኢየሱስ ጨርሶ የሰጠንን ጨዋታ ገና እኛ እንጫወተዋለን ብለን ሜዳ ውስጥ ገብተን መጽሐፍ ቅዱስ በወደደን በእርሱ ነው ከአሸናፊዎች ሁሉ ምን እናደርጋለን? በቃ ኦሬዲ በልጠን እንድንጀምር ተጠርተን እኛ ገና ውድድር ውስጥ ገብተናል። ስቃይ እየበላን ሞት ጥላ የለም አላለም አለ። ጥላውን አየዋለሁ ግን አልፈራም። ለምን? እግዚአብሔር የማያውቀው ነገር ወደ እኔ ህይወት አይመጣም ማለት ነው። ዓላማውን ግልጽ ያደርጋል። ድገሙና በሉት፣ እግዚአብሔር እረኛዬ ነው የሚያሳጣኝም የለ። አስተዋይ ሰው እጁን ይሰበስባል፣ እግዚአብሔር እጁን እንዲዘረጋ። አሜን በሉ። አሁን እንደዚህ አይነት ነገር ሰው በሰው የሚፈታ አይደለም። መፍትሄው ማጋ ነው? እግዚአብሔር ጋር። የህይወታችንን ጥያቄ መመለስ የሚችል መንግስት የለም፣ ግለሰብ የለም፣ ማህበራት የሉም፣ ተቋም የለም። የህይወታችንን ጥያቄ የሚመልሰው የህይወታችን ባለቤት የሆነው ጌታ ነው። ስለዚህ የህይወት ጥያቄ ያለብን ሰዎች የህይወታችን ጥያቄ የማይመለስበት ቦታ ስንጮህ ብንውል ትርጉም የለው። ያልጣልንበት ቦታ ነገር ስንፈልግ እንደመቆየት እድሜያችንን ነው የምንጨርስ። ያሳዝኑኛል። አንዳንድ ሰዎች የህይወታቸውን ጥያቄ የማይመልሱላቸው ቢሮ በር ላይ ተሰልፈዋል። የህይወትን ጥያቄ የማይሰጧቸውን ሰዎች እየቆፈሩ ይኖራሉ። የህይወታችን ጥያቄ የሚመልሰው ጌታ ኢየሱስ ብቻ ነው። ነግሬያቸዋለሁ። የህይወት ጥያቄ ውስጥ ሰው ሲኖር ያ የህይወት ጥያቄው ሳይመለስ ሲኖር ህይወቱ የተረበሸ ነው የሚሆነው፣ እረፍት አልባ ነው የሚሆነው፣ የታወከ ነው የሚሆነው፣ እርካታ ያጣ ነው የሚሆነው፣ ደስታ የለሽ ነው የሚሆነው። የህይወት ጥያቄ ካልተመለሳችሁ በብዙ ምቾት ውስጥ ቁጭ ብላችሁ ባዶነት ነው የሚሰማችሁ። የህይወታችሁ ጥያቄ ካልተመለሰ፣ የነፍስ ጥያቄ ካልተመለሰ በምንም አይነት ሁኔታ ውስጥ እርካታ ሊኖራችሁ፣ እረፍት ሊኖራችሁ አይችልም። ግድ የለሽ ትሆናላችሁ፣ እረፍት የሌላችሁ ትሆናላችሁ፣ ተነሳሽነት ታጣላችሁ። ዝም ብሎ ዲፕረስድ ተመሬት ተነስተን ችግር ውስጥ ያለን ሰዎች እንሆናለን። የህይወታችንን ጥያቄ መልሱን የሚሰጠን ጌታ ጋር ካልመጣ እሱ ደግሞ የህይወትን ጥያቄ ይመልሳል ብያለሁ። ባለፈው የዕንባቆም መጽሐፍን አንስተን የዕንባቆም የህይወት ጥያቄዎች ነበሩት። እስከ መቼ? ለምን? እንዴት? አንተ ለምንድን ነው ዝም የምትለው? እኔ ስጮህ ለምን ዝም ትለኛለህ? መልስ ለምንድን ነው ማትመልስልኝ ብሎ ሲጮህ አይተነዋል። ያ የጩኸቱን መልስ የመለሰበት መንገድ ሁለት ነው። አንደኛ ለራሱ የመለሰበት መንገድ አለ። ለግለሰብ የህይወት ጥያቄ ውስጥ ላለን ሰዎች እግዚአብሔር ለግላችን የህይወታችንን ጥያቄ ይመልሳል። እንዴት ነው ይመልሰው? እሱ ዛሬ ያሳያቸዋለሁ። ለቤተ ክርስቲያንም እንዲሁም ደግሞ እንደ ቤተ ክርስቲያን እንደ ህብረትም እንደ ሀገርም ለምንጠይቀው ጥያቄም እግዚአብሔር መልስ አለው። እንዴት ይመልሳል? እነዚህ ሁለት ሐሳቦችን ነው የምናየው። ስለዚህ የህይወት ጥያቄ እግዚአብሔር ይመልሳል። ግን እጄን ስዘረጋ ማንም ካላስተዋለ፣ እጄን በዘረጋው ጊዜ እኔ ለመናገር መልስ ለመመለስ በፈለኩ ጊዜ ማንም እምቢ ካለ፣ ችላ ካላችሁ ድንጋጤ እንደ ጎርፍ መዓት ምናምን እንደ ማዕበል ድንገት ይመጣባቸዋል። የዛን ጊዜ ደግሞ እኔን ይፈልጉኛል፣ አያገኙኝም ማለት መመለስ የምፈልግበት ሰዓት ላይ ስመልስላቸው ያልሰሙ ሰዎች የዛን ይጮኻሉ፣ አልሰማቸውም። ተግተው ይሹኛል፣ አያገኙኝም። ችግር ሲያባራቸው ነው እኔ ጋር የሚጮሁት፣ አያገኙኝም። ለምን? አላዋቂዎችን ከእውቀት መራቅ ይገላቸዋል፣ ሰነፎችንም ችልተኛ መሆን ያጠፋቸዋል። የሚሰማኝ ቢኖር ግን በምን? በእርጋታ ይቀመጣል። በእርጋታ ይቀመጣል። ከመከራ ስጋት ደግሞ ያል ምን የሚለኝ የሚሰማኝ። ስለዚህ ዛሬ የህይወት ጥያቄ ውስጥ ያላችሁ ሰዎች እግዚአብሔር በምንድን ነው ይመልስልኝ? እኔ የግል ህይወት ጥያቄ አለኝ። በግሌ ብዙ ጥያቄ አለኝ። ያልተመለሱ ጥያቄዎች አሉ። ለምን እምለው፣ እንዴት እምለው፣ መቼ እምለው፣ የታለህ እምለው እምልበት ማዕት ጥያቄ አለኝ። በጣም የፈራረስኩበት ጉዳይ አለ። ምንድነው መልሱ ካላችሁ፣ መልሱ እግዚአብሔር ሲመልስ ዓላማውን በመንገር ይመልሳል። ለእናንተ በግላችሁ ያለውን ዓላማ በመግለጥ ነው እግዚአብሔር የሚመልሰው። ምንድነው የእግዚአብሔር ዓላማ በእኔ ህይወት ካላችሁኝ፣ የእግዚአብሔርን ዓላማ ልንገራችሁ። በደንብ ስሙኝ። አሁን በደንብ ይሄ እንትን የተጠለፈ እንዲህ የገባ ሞገድ ካለ ቆራርጡና ቻናሎቻችሁ በጣጥሱና ስሙት። እኔ ማወራው የእግዚአብሔርን ቃል። የእግዚአብሔር ሐሳብ ምንድነው ካላችሁኝ፣ እናንተ ላይ ያለው ዓላማ በበረከት እንድትኖሩ ነው።
ተባርካችሁ እንድትኖሩ ወደፊት እንድትባረኩ አይደለም። የእግዚአብሔር ዓላማ በእኔ ህይወት ምንድነው ካላችሁ የተባረካችሁ ሰዎች ሆናችሁ እንድትኖሩ ለመባረክ እንድትኖሩ አይደለም። አሁን ነገር የችግር እየፈጠረ ያለው በጣም አበሳ የሆነው ነገር ምንድነው? ሰው ለመባረክ ነው የሚኖረው። ለመባረክ የምትኖሩ ከሆነ አትባረኩ። ዓላማው ምንድነው? ተባረካችሁ እንድትኖሩ። በጣም ግልጽ ነው። ወደፊት አይደለም የምትባረኩት። የቁሳቁስ ባለቤት ስትሆን አይደለም የምትባረኩት። ያሰባችሁ ሲሞላ አይደለም የምትባረኩት። ምኞቶቻችሁ ሲሳኩ አይደለም የምትባረኩት። የእናንተ እንቅብና በኋቃ ሲሞላ አይደለም የምትባረኩት። ግመል አህያና ፈረስ ቤታችሁ ሲሞላ አይደለም የምትባረኩት። እሱ የብሉይ ኪዳን ነው። አዲስ ኪዳን ግን መጽሐፍ ቅዱስ መንፈሳዊ በረከት ነው። በረከቱ ኤፌሶን 1:3 የሚነግረን እሱን ነው። ዓለም ሳይፈጠር በክርስቶስ ኢየሱስ በሰማያዊ ስፍራ ምን ያደረገን? የባረከን ነው የሚለው። ተባርካችሁ እንድትኖሩ ነው የእግዚአብሔር ሐሳብ። ፓስተር ቸሪያውን ያለውበት ችግር ውስጥ እንደዚህ እንደተባረከ ሰው እንዳስብ ነው ይፈልገው። አዎ ያለውበት እኮ ችግር በጣም ጥልቅ ነው። መከራ ውስጥ ነኝ ያለሁት፣ ድህነት ውስጥ ነኝ ያለሁት፣ ማጣት ውስጥ ነኝ ያለሁት፣ ህመም ውስጥ ነኝ ያለሁት፣ ምርኮ ውስጥ ነኝ ያለሁት፣ ችግር ውስጥ ነኝ ያለሁት። አዎ እዛ ውስጥ ተባርኮ መኖር ይቻላል። አዎ በምኑ? በድምፁ እግዚአብሔር ለእስራኤል ቤት ሲናገር ኤርምያስ 29:11 ለሄዳችሁ ስትመለከቱ በባቢሎን በግዞት ምድር ሄደው ተሸንፈው ሀገራቸው ፈርሳ በምርኮ ሄደው በባቢሎን ምድር ላይ እዛ ተቀምጠው ተጨንቀው በባዕድ ምድር ቁጭ ብለው እግዚአብሔር አምላካችን የሚሉ እግዚአብሔር የኛ ነው የሚሉ እኔ ኪዳን አለኝ ብሎ እግዚአብሔር ኪዳን የገባላቸው የኔ የሚላቸው ህዝቦች ሀገራቸው ፈርሳ ተግዘው ሄደው በባቢሎን ምድር ቁጭ ብለው እዛ ውስጥ ቁጭ ብለው እዚህ መከራ ውስጥ እግዚአብሔር የታለ ሲሉ አንዳንድ ነቢያቶች ትወጣላችሁ፣ በቅርብ ነው የምትወጡት ከ2 ዓመት በኋላ ከዛ በላይ አንቆይም፣ ዕቃችሁን ፓክ ያረጋችሁት እንዳትፈቱ እያሉ ሰዎችን ሲያጭበረብሯቸው ሲያማቷቸው እግዚአብሔር መጣ በኤርምያስ በኩል። እኔ ለእናንተ የማስበውን ሐሳብ አውቃለሁ። መከራ ውስጥኛው ነገር የፈርሷው ከስሪያው ነገሮች ተበላሽተውብኛው ዙሪያው ጨልሞብኛው ሰዎች ከፍተውብኛው የውሸት ትንቢት ሰምቼ መርቅኝ። አዎ እና ያለህበት ነገር 70 ዓመት ነው የምትቆዩት። እኔ ለእናንተ የማስበውን ሐሳብ የሰላም ይሄንን መዋጥ አለብህ። የሰላም ሐሳብ ማለት ቀንበር ተሰብሮ ከችግር ስትወጣ አይደለም። እዛው ችግር ውስጥ ቆይ ሲል የሰላም አሜን በለኝ። እዛው ስርዓት ውስጥ እዛው ቀንበሩ ተሰብሮ ቀንበሩ ውስጥ ቁጭ ብለው ስርዓት ውስጥ አሁን ይልቅ ፍቱ፣ ያሸጋችሁትን ዕቃ ፍቱ፣ ወይን ትከሉ፣ ቤት ስሩ፣ አረፋችሁ ቁጭ በሉ። 70 ዓመት ነው የምትቆዩት። 70 ነው የምትቆዩት። እኔ ለእናንተ የማስበው ሐሳብ ማን ነው የሚቀበል? የሚሰማኝ ቢኖር በርጋት የት ምርኮ ምድር የሚሰማኝ ቢኖር እኔ ያሰብኩትን የተረዳ ቢኖር እኔ የምሰራውን የዘላለም ሐሳቤን ያወቀ ቢኖር ሳወራ ጆሮውን ከፍቶ የሚሰማኝ ልቦናውን ሰጥቶ የሚሰማኝ ቢኖር በባዕድ ምድር በምርኮ ምድር በጭንቅ ውስጥ ተረጋግቶ አርፎ ይኖራል። መከራ ውስጥ የእግዚአብሔር ሰላም ይሄን ከመከራ ሲወጡ እንደ ፌንጣ መዝለል አይደል፣ የዘላለም ሐሳቡን ግልጽ ያደርጋል። የምርሽን ነው። ይሄ ቋንቋ አይደለም። ዛሬ ቋንቋ ስለሆነ አይደለም እንደዚህ ሆነ ነው መከራ ውስጥ የገባ ነው። እግዚአብሔር እረኛዬ ነው ማለት ነው። እግዚአብሔር ከጠባቂ ነው፣ ከፊት የሚሄደው እሱ ነው እያልሽኝ እኮ የምርሽን ነው። ታዲያ የት አለ ህይወቱ? የእግዚአብሔር ፕሮግራም ይሄ ነው። ዓላማውን ይነግረናል። እኔ እረኛ ነኝ። ለዚህ ነው ዳዊት እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ በለመለመ መስክ ይመራኛል፣ በዕረፍት ውኃ ዘንድ ያሳድረኛል፣ ስለ ስሙ በጽድቅ መንገድ መራኝ፣ በትርና ምርኩዝ እነሱ ያጸናኑኛል። በሞት ጥላ መካከል ብሄድ ምን አላደርግም ክፉን ለምን አንተ ከኔ ጋር ነህ። ምንድነው እግዚአብሔር ዓላማህ በእኔ ላይ ካላችሁ እርፍ ብለሽ እንድትኖሪ። በምን? በክርስቶስ ተረጋግተሽ እንድትኖሪ። በምን? በቃሉ ተጽናንተሽ እንድትኖሪ። በማ? በጌታ ተወርከው ከውርርድ ውጡ። እወራረድብሃለሁ። ማን ያለሽ እንድትወራረጅብኝ ምናምን ማንም አንዳንድ ሰው ይወራረድበትን ራሱ አያውቀው። ዘመኑን በሙሉ ቡና ቤት ሸመሸታ ቤት ፍጅት ታደርገውን እድሜውን የጨረሰውን 100 ሴቶችን ያሰናከለውን ብዙ ትዳር ያፈረሰውን ሰውዬ ማመሻሻ ላይ መሞቻው ሰዓት ላይ እወራረዳለሁ በጌታ ይፈውሳል ብሎ ይዘውት ይመጣሉ። ከዛስ በኋላ ምን ልትፈልገሽ ነው አንቺ ተወራራጂ? አያችሁ እግዚአብሔርን አታውቁት። እግዚአብሔር ለዓላማው ጨካኝ ምን ቁጥር ተቆጥሮ ነው የተሰጣችሁ ታውቃላችሁ።
እናንተ እንደፈለጋችሁ የምትቃኙት ዘመን የለም። እጄ ቀረችውን ግን በአጣጥመን እንድንሄድ እንደ እግዚአብሔር ፈቃድ የእግዚአብሔርን ሐሳብ ስሙ፣ እረፉ፣ እኔም አምላክ እንደሆንኩ እወቁ ይላል መጽሐፍ። በክርስቶስ መቼ ነው የምታርፉት? በክርስቶስ መቼ ነው ባለጠግነት የሚሰማችሁ? ቆርቆሮ ሳትቆጥሩ ድንጋይ ሳትደረድሩ እስቲ እንደ ባለጠጋ አስቡ። እስቲ ሐሴት አድርጉበት። እስቲ ክርስቶስ ኢየሱስ ማለት ዓለም የተፈጠረበት እኮ ማለት ነው። አንድ ቀን ዓለም የሚጠቀለልበት ማለት እኮ ነው። ክርስቶስ እኮ ፍለጋ የሌለው ባለጠግነት ነው እኮ ክርስቶስ። እሱ እኮ የእግዚአብሔር የክብሩ ነጸብራቅ ነው። ዓለም የሚጠቀለልበት ነው። የባህሪው ምሳሌ ነው። ክርስቶስ ሁሉ ነው፣ በሁሉ ነው። እስቲ በሱ ረፍ በል እስቲ እሱን ይዘህ ባዶነት፣ እሱን ይዘህ ወንፊት ሆነ ከሆነ የእግዚአብሔር ዓላማ እረፍ ነው የሚል። ስማኝና እረፍ ነው የሚል። አንደኛው ይሄ እግዚአብሔር ማስተዋል ይስጥ። መጀመሪያ ወደ አንተ የሚነጣጠረው ነገር በሙሉ መጀመሪያ እሱን ነው የሚያገኘው። እኔ ለአንተ ጋሻ ነኝ አለው ይሄ ኪዳን አባት። አትፍራ፣ አይዞህ፣ እኔ ካንተ ጋር ነኝ። እኔ ለአንተ ምን ነኝ? ጋሻ ነኝ። እግዚአብሔር ለእናንተ ጋሻ ነው። በደንብ አሜን በሉኝ። እግዚአብሔር ለምታምኑ ለእናንተ ጋሻ ነው። የሚወረወር ፍላጻ እሱን ያገኘዋል። መጀመሪያ ዘልቆኛና እሱን ያገኘ ያገኘኝ፣ ጌታዬን ያገኘ ያገኘኝ። ክርስትና ይሄ ስለ ቤቱ ይጠይቃል። ምዕራፍ 1 ከቁጥር 2 ጀምሮ አቤቱ እኔ ስጮህ የማትሰማው እስከ መቼ ነው? ዕንባቆም እየጮኸ ነው። የነፍስ ጥያቄ በግል ላለው ጥያቄ መልስ ይሰጣል እግዚአብሔር። እስከ መቼ ነው የማትሰማው? ጮሃለሁ፣ አንተ ደግሞ አትሰማም። ጩህ ወደ እኔ እኔም ሰማሃለሁ የምትል አምላክ ነህ። እንደዚህ የሆነባችሁ ሰዎች አላችሁ፣ እየጮኻችሁ ዝም ያላችሁ። ዕንባቆም በቃ ጮኸ፣ አልሰማኝም። ስለ ግፍ ወደ አንተ እጮሃለሁ፣ አንተም አታድንም። ግፍ አለ አያለው ግፉን። ኧረ እግዚአብሔር ወይ የት ነህ ብዬ ስጮህ አንተ ለግፉ ምንም አታድንም። በደልን ስለምን አሳየኸኝ? ለምንድን ነው በደል የምታሳየኝ? ለምን እኔ አይቼ ዝም እንደማለል ታውቃለህ። ጮሃለሁ፣ አንተም አትመልስ ከሆነ ለምንድን ነው በደል የምታሳየኝ? በደሉን ለምንድን ነው የምታሳየኝ? ለምን አሳየኸኝ? ጠማምነትስ ስለምን እመለከታለሁ? ኃይለኛ ጠማምነት እያየ ነው ሰውዬው። እመለከታለሁ። ጥፋትና ግፍ በፊቴ ነው። ጠብና ክርክር ይነሳሉ። ግፍ አለ፣ በደል አለ፣ ብዙ ነገር ነው ያለው። ክርክር አለ። እነዚህ ሁሉ ይነሳሉ። ጠብና ክርክር ይነሳሉ። ስለዚህ ሕግ ላልቷል። ሕግ ደግሞ ላልቷል። በሕግ እንኳን እንዳይዳኝ ሕጉ ላልቷል። ሕጉ ከነበረበት ቦታ ወርዷል። ሰዎች አውርደው ሕጉን አላልተውታል፣ አበላሽተውታል። እንደሚመቻቸው ቃኝተውታል። ሕጉ ላልቷል። እግዚአብሔር እንዳስቀመጠው እንደዛው አይደለም። ሕጉ ቅኝቱ ፈርሷል። ሕግ ላልቷል። ፍርድም ድል ነስቶ አይወጣም። ፍርድ ድል ነስቶ አይወጣም። ድል ነስቶ አይወጣም። ኃጢአተኛ ጻድቅን ይከባል። ስለዚህ ፍርድ ጠማማ ሆኖ ይወጣል። የሚገርም ነው። የማየው ነገር ኃጢአተኛና ጻድቅ ለክርክር ይገባሉ። ኃጢአተኛ አሸንፎ ይወጣል። እናንተ የምትንቁ ሆይ አንድ ቢተረክላችሁ እንኳን የማታምኑትን ሥራ በዘመናችሁ ሰራለሁና እዩ፣ ተመልከቱ፣ ተደነቁ። እነሆ የእነርሱ ያልሆነውን መኖሪያ ይወርሱ ዘንድ በምድር ስፋት ላይ የሚሄዱትን መራሮችንና ፈጣኖችን ሕዝብ ከከለዳውያንን አስነሳለሁ። እነርሱ የሚያስፈሩና የሚያስደነግጡ ናቸው። ፍርዳቸውም ክብራቸውም ከራሳቸው ይወጣል። የሚፈርዱ ራሳቸው በራሳቸው የሚፈርዱ ክብራቸውም ከራሳቸው ይወጣል። ፈረሶቻቸውም ከነብር ይልቅ ፈጣኖች ናቸው፣ ከማታም ተኩላ ይልቅ ጨካኞች ናቸው። ፈረሰኞቻቸውም ይንሳፈፋሉ፣ ከሩቅም ይመጣሉ፣ ለመብልም እንደሚቸኩል ንስር ይበራሉ። ሁሉም ለግፍ ሥራ ይመጣሉ፣ ፊታቸውንም እንደ ምስራቅ ንፋስ ያቀናሉ። ምርኮኞቹንም እንደ አሸዋ ይሰበስባሉ፣ በነገሥታት ላይ ያላግጣሉ። አለ ሌላ የማይታመን ኃይል ይነሳል። ዝም በሉ። ያላግጣሉ፣ በነገሥታቶቻቸው ላይ ያላግጣሉ። መሳፍንትንም ዋዛ ሆነውላቸዋል፣ በምሽጉ ሁሉ ይስቃሉ። አፈሩንም
ከምረው ይወስዱታል እያለ ይቀጥላል። የዚያን ጊዜም እንደ ንፋስ አልፎ ይሄዳል፣ ይበድልማል፣ ኃይሉንም አምላክ ያደርገዋል እያለ ይቀጥላል። ድንገት አሁን የምታዩት ነገር በዚህ መንገድ ነው የሚጣፋው። ማይታወቅ ኃይል ይነሳል። ከየት አይታወቅ ተነስቶ ታሪክ ነው የሚሰራው። በነገስታት የሚያላግጥ ኃይለኞችን ድራሻቸውን የሚያጠፋ ይነሳል ብሎ መለሰለት። በጋራ የምንጮህበት ያልተመለሰ ጥያቄን የሚመልስ አምላክ አለ። እስቲ እግዚአብሔር በዙፋኑ ላይ ነው በሉ። ድገሙና በሉት። መቼ ነው የምትፈርደው? አትፈርድም እንዴ? ግፍ እያየህ የግፍ ኃጢአት ነበር ይለናል። ግፍ ነበረ፣ ሀገሩ ላይ ግፍ ነበር። ዛሬ እንደምናየው ግፍ ነበር። የበደል ኃጢአት ነበር። በደል በጣም ይሰራ ነበር። ምጽአተኛና ድሃ ሊደገፍ ሊረዳ ሊታቀፍ ነው ሙሴ የሰጣቸው። ግሱን ሽረውት ነበረ። በድሃ ላይ ክፉ ነገር ይደረግ ነበረ። ግፍ ይፈጸምበት ነበር። ምቀኛ ምናምን እንዳትሉኝ፣ እንደ ሰው ስራውን ስለማይ ቆይ ኃጢአተኛ እንደዚህ እየኖረ እኔ በጽድቅ አንተም ብዬ እኔ ከመርካቶ መጥቼ ከዛ ከከባዱ ሰፈር መጥቼ ብዙ ነገር ማቅሰውዬ ለምን ነው የምቸገረው? ለምን ነው የምራበው? ለምን ነው የምጠማው? ይህን ጥያቄ እንድጠይቅ ያደፋፈረኝ ኤርሚያስ ነው። አደፋፍሮ እዚህ ውስጥ የከተተኝ ነብዩ ኤርሚያስ መጽሐፍ ቅዱስ እያጠናው 12ኛው ምዕራፍ ላይ ሲደርስ እንደሱ ሲጠይቅ አየሁት። እንዴ ይቻላል እንደዚህ መጠየቅ ብዬ እንደሱ ተንበረከኩና የታለ አልኩት። የታለ እስከ መቼ ድረስ ነው? በቅርቤ ያለውን ነው የምጠይቀው። እኔ እንደዚህ አንተም ብዬ ወጥቼ ለምንድን ነው የምራበው? ለምንድን ነው የምቸገረው? ልጆቼ ለምንድን ነው ግርግዳ የሚጠይቁኝ? ግርግዳ የሌለው ቤት ውስጥ ቁጭ ብዬ እንዴ ለምንድን ነው እስከ መቼ ድረስ ነው ምናምን ስል ጌታ አንድ ነገር አሳየኝ። ራእይ አየሁ። ከደመና ውስጥ እንደዚህ አይነት ጣት ወጣ። ትልቅ ጣት ደሳኝ እዛው ተንበረከኩበት ጠጠር ላይ። እግዚአብሔር አልፈልግም ምን የሆነ ነገር ጻፍ ወይ በልልኝ። ምን በል ማለት አንድ ነገር እንዴት በለኝ ወይዞ ወይ ምን በለኝ። በቃ መሬት ደብድቤ እዛው ተኝቼ ዋልኩ። ማይከለክሏል። ጥያቄ ያላችሁ? ኤርምያስ 5:28 እግዚአብሔርን እናመልካለን የሚሉት ደግሞ የነበሩበትን ሁኔታ መጽሐፍ ይናገራል። ወፍረዋል፣ ሰብተዋል፣ ክፋታቸውም ያለ ልክ አብዝተዋል። የድሃ አደጎችን ነገር መልካም እንዲሆን አልተሟገቱላቸውም፣ የችግረኛውንም ፍርድ አልፈረዱላቸውም ይላል። እንደዚህ ነበረ። የድሃ አደጎች ነገር ተረስቶ ነበር። እንዲፈረድላቸው እግዚአብሔር ያስቀመጠላቸው ተሟገቱላቸው ተብሎ በቤቱ እንዲያገለግሉ የተቀመጡ ሹሞች እንደዚህ ነበር የተጠየቁት። መልካም እንዲሆን እንዲሟገቱ፣ ለድሆች፣ ለችግረኞች፣ ለምስኪኖች፣ ለተገፉ እንዲደርሱ ተጠብቆ ግን አልደረሱላቸው። ያሳዝናል። ከባድ የሆነ ጠማምነት ነበር። በደል እንደዚህ ከፍ ሲል፣ አመፀኛ በጣም ሲያድግ፣ ክፉዎች ድሆችን እየነጠቁ ሲወስዱ፣ በአማረና በከበረ ድንጋይ ቤታቸውን ሲሰሩ፣ ያው አማረ የወይን ተክልና ተክለው እንጠጣለን ብለው ሲያስቡ፣ ድሃ ሲበደል፣ ፍርድ ሲዛባ፣ በኃጢአተኛው ጻድቁ ሲሸነፍ፣ በደል ጣሪያ ሲነካ፣ በጣም ብዙ ግፍ ሲጨምር፣ እንደዚህ አለ እንዴ ብሎ በጣም ኤክሳይትድ የሚያደርጉን የሚያስደንቁ ክፋቶች በጣም እየጨመሩ ሲመጡ፣ ዘመኑን እንደዚህ ስታዩት፣ በዚያን ዘመን እንደዚህ አይነት ዘመን ላይ አስተዋይ ሰው ምን ይላል? በሉ ለምንድን ነው ዝም የምንለው? እግዚአብሔር እንዲናገር ነው። ሰቆቃው ኤርምያስ 3 ላይ ሄዳችሁ ተመለከቱ። አሌፍ በቁጣው በትር መዓት ያየ ሰው እኔ ነኝ አለ። ምን ያየ ሰው? መዓት ያየ ሰው እኔ ነኝ። መዓት ያየ ሰው እኔ ነኝ። ቀድመው ሞቶ እንደነበሩ ሰዎች ወደ ጨለማ መርቶ ወሰደኝ፣ ባድማ አደረገኝ፣ ገነጣጠለኝ። ቀድመው ሞተው እንደነበሩ ሰዎች ወደ ጨለማ መርቶ ወሰደኝ። እዛ ጨለማ ውስጥ ደግሞ ግልገሏ እንደተነጠቀች ድብ እየተደበቀ ያስጨንቀኛል አለ። እንደገና ከዛ ለፍላጻው እንደ ጌጥ አደረገኝ። ፍላጻው ላይ እንደ ጌጥ አደረገኝ። ባድማ አድርጎ ገነጣጥሎኝ፣ በሐሞትና በሬት ከድኖኝ። ከዛ ቀድመው ሞተው እንደነበሩ ሰዎች መልካም ነገር ረስቼ፣ ብዙራዬ በተጠረበ ድንጋይ ተዘግቶ፣
በተጠረበ ድንጋይ በዚህ መንገድ የለም፣ በዚህ መንገድ የለም፣ በሁሉም አቅጣጫ ተጠረበ ድንጋይ ሆኖብኝ ህይወት ዙሪያዬ ተዘግቶ ጥርሶቼን በጭንጫ ሰብሯቸው ይላል። ጥርሶን አራግፎት ሬት ከድኖት በታትኖት ውልቅልቁን አውጥቶት እንደዚህ ይላል ሰቆቆኛው ኤርምያስ፣ ማለዳ ማለዳ አዲስ ነው ምሕረቱ ብዙ ነው። አይገርምም? ማዳን አለ፣ እግዚአብሔር ማዳን አለ። ከየት እንደመጣ ሳይታወቅ የሚመጣ አምላክ ነው። ኮቴ የማያሰማ በሙሴና በአሮን ህዝቡን የመራ አረማመዱ የማይታወቅ በር የማይቀበቅ በተዘጋ ደጅ ድንገት የሚገባ አምላክ አለን። እግዚአብሔር በዙፋኑ ላይ ነው። የሰማኝ በደንብ አሜን ይበለኝ። እግዚአብሔር በዙፋኑ ላይ ነው። እግዚአብሔር በዙፋኑ ላይ ነው። ከእግዚአብሔር አይን የራቀ ምንም ነገር የለም። እሱ ጻድቅ ፈራጅ እድል ይሰጣል፣ እድል ይሰጣል፣ እድል ይሰጣል። ፍርድ ሲዛባ፣ በደል ሲናኝ፣ ሲወጣ ሲገን፣ ክፉ ነገሮች በጣም ሲወጡ፣ ድሆች ሲበደሉ፣ ድሆች ሲያለቅሱ፣ መከራ ሲበዛ፣ ችግር ሲበዛ የት አለ? የት ነው ያለው? መቼ ነው የምትመልሰው? ለምንድን ነው ዝም የምትለው? የምትሉ ሰዎች እዚህ ምዛም ያላችሁ ለምንድን ነው ዝም? ለምንድን ነው የምታሳየኝ በደል? ለምንድን ነው የምታሳየኝ ግፍ? ለምንድን ነው የምታሳየኝ እንባ? ለምንድን ነው የምታሳየኝ የድሆችን ችግር? ለምንድን ነው የምታሳየኝ ፍርድ ሲዛባ የምትሉ ሰዎች ዝም በሉ። እግዚአብሔር በዙፋኑ ላይ ደም ብላችሁ ጠብቁት። ተስፋ ቢያደርግ መልካም። ምንድነው መልካም የሚሆነው ነገር? እንደዚህ ሲሆን ነገሮች በጣም ሲናኙና ግፍ በጣም ሲጨምር ምንድነው የሚሻለን? መልካም ነገር ዋው፣ ዝም ብሎ ጌታን ተስፋ ማድረግ። አለቃው ጉቦኛ፣ ካህናቱ የሚሰሩት እንደ ጆተኒ በፍራንክ ነው። ይሄ ብቻ አይደለም፣ ካህናቶቹም በዋጋ ያስተምራል፣ ነቢያቶቹም በገንዘብ ይሟርታል። ነቢያት ደግሞ ካልጎረስ አይተነብይም። ምን አይነት ምስቅልቅሎች ነው! በውጭ ስትወጣ አለቃው ጉቦኛ ከሆነ፣ ቤተ መቅደስ እግዚአብሔርና ሕዝቡን ለማገናኘት የቆመ ካህን በገንዘብ የሚሰራ ከሆነ፣ ነብዩ ካልጎረሰ የማይተነብይ ከሆነ እንዴት ከባድ ነው! እንዴት አስጨናቂ ነው! እንደዚህ ነው፣ በገንዘብ ይሟርታሉ። ከዚህም ጋራ እግዚአብሔር በመካከላችን አይደለም፣ እግዚአብሔር በመካከላችን አይደለም። ክፉ ነገር ምንም አይመጣም። ደሞ ድፍረታቸው ችግር የለም፣ ምንም ክፉ ነገር አይመጣብንም እያሉ በእግዚአብሔር ይታመናሉ። ደግሞ ገራሚው ፓርት ደግሞ ይሄ ነው። ፈወስበታለን ያላችሁት ቦታ መታመሚያ ከሆነ፣ መድኃኒት እናገኝበታለን ያላችሁት ቦታ በሽታ መሸመቻ ከሆነ፣ ፍርድ እናገኝበታለን ያላችሁት ቦታ ፍርድ የሚዛባበት ከሆነ ምንድነው የሚሻለን? ምንድነው የምናደርገው? በቃ ምንም ምርጫ የለንም። ተገነጣጥሎ ባድማ ሆኖ ተሰባብሮ በተጠረበ ድንጋይ የተዘጋበት ነገር ውስጥ ቁጭ ብሎ ምን አለን ኤርምያስ? ሰው ዝም ብሎ የህይወት ጥያቄ ያለባችሁ በግላችሁ እግዚአብሔር የሚያስብላችሁ የሰላም ሐሳብ፣ የክፉ ነገር አይደለም። እግዚአብሔር ሸለቋችሁ ውስጥ ይመጣል፣ ጉድጓዳችሁ ውስጥ ይመጣል። በረከት አለው። እስቲ አሜን። ድምጽ አለው። አሜን በሉኝ በደንብ። ድምጽ አለው። ያወደቃችሁበት ጨለማ ውስጥ ድምጽ አለው። የገባችሁበት መከራ ውስጥ ድምጽ አለው። የገባችሁበት መከራ ውስጥ የእግዚአብሔር እጅ ትመጣለች። የተዘጋው በር ውስጥ የእግዚአብሔር እጅ ትመጣለች። በሶስት ደጆች የተዘጋው ወይኒ ውስጥ የእግዚአብሔር እጅ ትመጣለች። እግዚአብሔር ማይከለክለዋል። ይመጣል የእግዚአብሔር በረከት። እግዚአብሔር በዙፋኑ ላይ ነው። ስለዚህ በጋራ የምናነባበት የምንጸልይበት እስከ መቼ ወዴት ነህ እንዴት ነህ የምንልበት ጉዳይ ላይ እግዚአብሔር ያለው ዝም በሉና ጠብቁኝ፣ እኔ እሰራለሁ። አስደናቂ ሰርፕራይዝ አደርጋችኋለሁ። እኔ ሰርፕራይዝ አለኛል። እናንተ የምትንቁ ተደነቁ፣ የሚሰራውን ትደነቁበታላችሁ። እንደዚህም ነው እንዴ የምትሰራው? አዎ
አጣብቂኝ ውስጥ ገብቶ ንጉሥ አንድ ጊዜ 7 ቀን መንገድ ሄደው ወደ ጦር ሜዳ ሲሄዱ እጃቸው ላይ የነበረው ነገር ስንቅ አልቆ ወደፊትም ወደ ኋላም ማለት የማይችሉበት ጭንቅ ሰዓት እንዴት ይሻላል ምን ይሻላል ሲባል የእግዚአብሔርን ድምጽ የምንሰማበት አንድ የእግዚአብሔር ነብይ እዚህ ሰፈር የለም ተባለ። አንድ ሰው ያለ ሙሉ የእግዚአብሔር ሰው እንኳን አይመስለኝም፣ ግን የእግዚአብሔር ሰው እጅ ላይ ውሃ ያፈስ የነበረ አንድ ሰው አለ ተባለ። ተጠራና መጣ። ኤልሳን ጠሩት። ምንድነው የሚሻለን? ወደ ኋላ መመለስ አንችልም፣ 7 ቀን የመጣ ነው፣ ሊያልቁ ነው፣ ወደፊት መሄድ አንችልም፣ እጃችን ላይ ውሃ የለንም፣ ምንድነው የሚሻለው ሲባል እንደዚህ ያላቸው፣ ባለበገና አምጧል። ባለበገና ጥሩ። ምን ያደርግ? በገናውን ይደርድር። እዚያ ጥብቅኝ ውስጥ ልዘምር ነው። ይዘምር፣ ይጥሩት። ወገኖቼ ዘምሩ፣ አመስግኑ እግዚአብሔር። እስቲ በደንብ አሜን በሉ። ግዴላችሁም አመስግኑ። አጣብቅኝ ውስጥ አመስግኝ። ከዛስ ባለገና መጥቶ በደረደረ ጊዜ እንደዚህ ያለ አየ፣ በዚህ ሸለቆ ጉድጓድ ቆፍሯል። ያንሳል ያለው ሸለቆ ያንሳላል። ጉድጓድን ቆፍሩ፣ የደከማቸውን ሰዎች ዶማ ያዙ አላቸው። ወገኖቼ ጉድጓድ ቆፍሩ፣ ሸለቆ ውስጥ ጉድጓድ ቆፍሩ አለ። ጉድጓድ ቆፍሩ፣ ቆፍሩ። ለምን? ንፋስ አታዩ፣ ዝናብም አታዩ። ታዲያ ምን ይሆናል? በዚህ ሸለቆ ግን ውሃ። ለእግዚአብሔር ይሄ ነው የሚሰማ ሰው አሜን ይበል። በቃ ከሰማ እግዚአብሔር እንደዚህ ነው። የለም ንፋስ፣ ዝናብ የለም። ያለ ዝናብ ውሃ የሚያመጣ አምላክ ነው። ታዲያስ እሱ እኮ ነው አምላካችን። በቃ ይሄ እኮ ሲገባ ጉራ እኮ አይቻልም። ይሄን እግዚአብሔር ይግለጥላችሁ፣ ያስተውሉ ዘንድ አይምሮአቸውን ከፈተ እንደሚል አምላኬ በኢየሱስ ስም አይምሮአችሁን ይክፈተው። እጆቻችሁን ከፍ አድርጉ፣ ልጸልይላችሁ በጌታ በኢየሱስ ስም። አሁን በጌታ በኢየሱስ ስም ይሄንን ቃል የሰማችሁ እዚህም እዛም ያላችሁ አምላኬ አይናችሁን ይክፈተው፣ መንፈሳችሁን አሁን ያንሳው፣ ከፍ ያርጋችሁ፣ አይኖቻችሁ ይብሩላችሁ፣ ማስተዋልና ጥበቡን አምላኬ ይስጣችሁ። በነገር ሁሉ አምላኬ ከናንተ ጋር ይሁንላችሁ። የእግዚአብሔርን ድምጽ በመስማት የተባረካችሁ ሁኑ። እጆቹ በእናንተ ላይ ትምጣባችሁ። አሁን የእግዚአብሔር እጅ መጣችበት ተብሎ እንደተጻፈ የኤልሳም ባለበገናው መጥቶ በደረደረ ጊዜ የእግዚአብሔር እጅ መጣችበት እንደሚል የእግዚአብሔር እጅ ይምጣባችሁ። አሁን በኢየሱስም ሸለቆ ውስጥ ትንቢት ያናግራችሁ። የደረቀው ነገር ላይ ትንቢት ያናግራችሁ። ታምራት የሚሰራ አምላኬ በነገር ሁሉ ታምራት ያድርግላችሁ።